ይሄን ጥያቄ የሰባት መጀመሪያ ፏድ እሷ ትመልስልሽ ጥያቄ ከሰባት ወር በኋላ እኔ መቀሌ ልንገርሻ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግናኝ ልጅህ እንዳለ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከሰባት ወር ሙሉ ልጄ ብሎ ደውሎ የማያውቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት ናት እባላለሁ። ታዩ ስለሌላ ነገር ምናምን ታዩ። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ እዛን ጊዜ ባይዘዊ ምንም አልደነቀኝም አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ ነው ስለ እስቲ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለት በቃ ሄዳ ተለያየን። ከዛ መቼ በቃ መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አድርጉት። ይኸውልሽ ሀቡ እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በኔ በኩል እኮ ባንክ ስቴትመንቱን ስቲል ገለየት ነው ኦልሬዲ የተናገረው ነገር ነው እንዴ? ቆይ ይሄና ባጭሩ ልጠይቀሽ። 1.5 የባንክ ዳ እኔ መጀመሪያ የመሰለኝ ልንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው እና 1.5 የባንክ ዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። ቆይ መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ አላወራሁትም። እሺ እነዚህ ንዳዎች ማለት ከፍለው ሰርቶ ከፈላይ እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተሰደሙው? አስረብ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ምን ያልኩት። እና ደግሞ ቴንኪዩ እና ደግሞ ምንድነው ከሰው ተበድረናል። ይሄ አልክድም። ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ የሆነ በቃ እጂ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለኩት ባንክ ስቴትመንት ለዚች ነው። ከዛ ምንድነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች ያ ቴንክ በማን ነው የሚያስገቡት? በሱ ባንቺ ሆነም ቀራን ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? በኔ እኔ አይደል የጠየኳቸው በኔ ነው። ባንቺ አካውንት ነው የሚያስገቡት? አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ።
እኔ ደግሞ እዛው ገባ አይደለ እንትን ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው የማስተላልፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500,000 ከሰዎች ተበድራቸዋል። 1.5 ያለው 500,000 አይበልጥም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100,000 ብር ነበር ብድር የጠየቅኩት። ተሳስቶ 200,000 ብር አስገባ። 100,000 ብር ሁለቴ ማለት ነው። ኦኬ የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100,000 እንዲህ ተሳስቼን የገባሁት እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100,000 ምናምን አለችኝ ማለት ነው ያቺ የተበደርኳ ሴት እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ እንደነገርኩሽ ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብር ብድር ባንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ባንክ ያልሽ እንግዲህ እኮ መኪና ተገዝቶ ጨርሷል። ማሬ ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1,200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ትችያለሽ። ብሎክ ያደረኩት ጊዜ 1,200 1,300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅርሽ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500,000 ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባችሁ 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500,000 ብር ያልኩሽ ማለት ነው 100,000 ብር 200,000 ብር 150,000 ብር 100,000 ብር የተበደርነው ነው 500,000 ብር እንጂ ከጓደኞቻችን ዛሬ 60,000 ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥርስርስ አድርገናል። ገባሽ አይደል? ከአንዱ 60,000 ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ምን ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል በጊዜው። ግን ደግሞ ምንድነው በ700,000 ብር አይደለም አንደኛ በ900,000 ብር ከዛ 200,000 ብር ከሁለት ቀን በኋላ ይገባል። አስልከን ነው አንቺ በእኔ ብር ገብቶ አቅም ያለችው ይቅርታ እንዴ ለተመልካቾች ልመልስ። በእኔ ብር ገብቶ አቅም ያለችው የዩቱብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ብድር ነው፣ ሌላ ነገር እንዳይመስል። አንዴ የዩቱብ ገቢ ብር ዋና ነጥብ እዚች ጋር ማለት ነው ብር እንደገባልኝ ቀጥታ ለሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው። እሺ እንዳይመስል። እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እዚህ ጋር እያሰላው ቅድም ይነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700,000 የጻፍኩት። አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ። 500,000 ከጓደኞቼ